ሚስዩዝ ነው ያለው። በተለይ ኢትዮጵያ ውስጥ ከፍተኛ የከረንሲ ሚስዩዝ አለ። አንዳንዶቻችሁ የሱዳን ፓውንድ ይዛችሁ መርካቶ ትሄዱና ጎመን ትላላችሁ። አንዳንዶቻችሁ የኬንያ ሽልንግ ትይዙና ከረንሲያችሁ የኬንያ ሽልንግ ነው፣ ፒያሳ ትሄዱና ሸሚዝ ትላላችሁ። እነዚህ ገንዘቦች ምናልባት ባንክ ቤት ሄደው በእለቱ ምንዛሬ ዋጋ ያላቸው ሊሆኑ ይችላሉ። ከባንክ ቤት ውጭ ከሄዱ ግን ወረቀት ናቸው። ኢትዮጵያ ውስጥ ፕራይመርሊ አሁን እየገጠመን ያለው የአመራር እጦት ሳይሆን የራስን ከረንሲ በውል አለማወቅ ነው። የገንዘብ ሊደሩ የፖሊሲ ሊደር ካልሆንኩ ይላል። የሃይማኖት ሊደሩ ሄጄ ዛሬውኑ እስረኛ ካልፈታው ካላሰርኩ ይላል። የአይዲያ ሊደሩ በአይዲያ ኢንፍሉዌንስ ማድረግ ሲገባው ከሱ ከረንሲ በወጡ ጉዳዮች መጫወት ያምረውና እንዲሁ ስንዋከብ የአንዱ ከረንሲ አንዱ ጋር ወረቀት የአንዱ ከረንሲ አንዱ ጋር ወረቀት ሆኖ ምንም ነገር ሳንገዛ እንውላለን። ሰው የያዘውን ከረንሲ አውቆ የት ጋር እንደሚገበያይ ማወቅ አለበት፣ ወይም ከረንሲውን ዩኒቨርሳል ማድረግ አለበት። አሉ ጥቂት ሰዎች ከረንሲያቸውን ከፍ አድርገው የሚጠቀሙ። አብዛኛው ሰው ግን ከረንሲውንና ሮሉን ሳያቅ ሊደር መሆን ነው የሚያስበው። ማህበረሰቡን እንዲያርጉ ተነሱ፣ ተቀመጡ፣ ሂዱ ይላል። የያዘው ከረንሲና የሚገበያይበት ገበያ አልገጥም ሲል ነገሮች አይከናወኑም። ከረንሲያችንን ማወቅ በእጅጉ አስፈላጊ ነው። እነዚህን ጉዳዮች ካነሳው ምንወያይበት አንዱ ጉዳይ ስለ ምሁር ስለሆነ ምሁር ማን ነው? የሚያስብ ሁሉ ምሁር ሊባል ይችላል ወይ? ቢኮዝ ሰው ሁሉ ያስባል፣ ሰው ሁሉ ግን ምሁር አይደለም። ታዲያ ምሁራን ከሌላው ሰው የሚለያቸው ምንድን ነው ብለን እንጠይቃለን። ዩኒቨርሲቲ መቆየት ምሁር ያስብላል ወይ? ሃርቫርድ መማር ምሁር ያስብላል ወይ? እረ ዩኒቨርሲቲስ ማስተማር ምሁር ያስብላል ወይ? ምክንያቱም መልህቅ ዘላለሙን ውሃ ውስጥ ቢኖርም መዋኘት ግን አይችልም። ዘላለሙን በእንደዚህ ያለ ግቢ ውስጥ መኖር ምሁር አያሰኝም። ታዲያ ምሁርነት መገለጫው፣ እሳቤው፣ ተግባሩ ምንድነው? ዩኒቨርሲቲ መሄድ ለምሁርነት አንድ ስቴፕ ወደፊት የሚወስድ ቢሆንም ምሁር የሚያሰኝ ካልሆነ ምሁርነት ማይንድ ሴት ነው። ምሁርነት ለኩሪዮሲቲ ለጥያቄ ዝግጁ መሆንና የመጠየቅ ብቃት ነው። ለምንድነው የመጠየቅ ብቃት የሚሆነው? ሁሌም ትክክል ጥያቄ ብቻ ነው፣ መልስ ትክክል ሆኖ አያውቅም። question is right answer is open ended ይባላል። ምን ማለት